ጠላትን ከምናሸንፍበት ትልቁ መንገድ እሱ ያሸነፈን ህይወታችንን የቆመበት አንዱ ትልቁ ስትራቴጂና አሰራር ምን ያደረገ እንዳለ እንዳናቅ ማድረግ ነው። ግን የእግዚአብሔር ቃል ሲናገር ሴራቸውን ስላወኩባቸው እግዚአብሔር ስላሳየኝ ሴራቸውን አወኩባቸው። ዛሬ እግዚአብሔር የጠላትን ሴራ ያሳያቸዋል። ማን ነው ምንድነው? እግዚአብሔር ያሳያቸዋል ምን እየሰራ ምን እያሰበ ምን እያደረገ እንዳለ። ከዛ ታቁበታላችሁ። ካወቃችሁበት አትገደዱ። ካወቃችሁበት አሸናፊ ናችሁ። ሁለት አይነት የጠላትን አሰራር ልነግራችሁ ፈልጋለሁ። አንደኛ የሲኦል ኃይል የምንለው ማለት ነው። መጽሐፍ ቅዱስ ሲናገር ምን ይላል? ቤተክርስቲያኔን በዚህ ቻለት ላይ መሰረታለሁ የገሃነም ደጆች አይቋቋማትም ይላል። there is power የገሃነም ደጅ የሚባል ማለት ነው። ሄል የሚባል ፓወር አለ ማለት ነው። ስለዚህ የገሃነም ኃይል የሲኦል ኃይል ልክ የሰማይ ኃይል እንዳለ የሰማይ ሰራዊት የሰማይ ኃይል ብለን የምንጠራው ልክ የመከላከያ ኃይል የምናምን ኃይል ብለን እንደምንጠራቸው ልክ እንደዚሁ የሰማይ ኃይል አለ፣ የሲኦል ኃይል ደግሞ አለ። እና የሲኦል ኃይሎች ሶስት ትልልቅ ስትራቴጂዎች አላቸው። አንደኛው ስትራቴጂያችን ጤንነትን አታክ የሚያደርግ ነው። የሰውን ጤንነት አታክ የሚያደርግ ይመጣል ማለት ነው። የሚጠቀምበት አንዱ ሁኩ ወይ እንደ መረብ እንደ ሸረሪት መረብ እንደዚህ አድርጎ እንዲህ ነው አይደል? የሸረሪት መረብ የሚሰራው አረ ነው። እኔ ምንም ድሮይንግ ዓለም ላይ የለውበትም፣ ግን ይሄንን ትልቅ አድርጎት ይይዛውና እንዴት አርጌ አጠምዳታለሁ ብሎ ሰይጣን ይይዛል። ይሄ ሁሉ መረብ ተዘርግቶ መንገዴ ላይ ህይወቴ ላይ ተዘርግቶ ተዘጋጅቶ ይቀመጣል ማለት ነው። እዚህ መረብ ውስጥ እኔ መንገዴን ትራኬን ጠብቄ ከሄድኩ ኢየሱስ ያላት ጠባባው መንገድ ያላት ማለት ነው። እዚህ መረብ ውስጥ አልወድቅም። ነገር ግን ትራኬን ጠብቄ ካልሄድኩኝ በግራና በቀኝ ከመንገዴ ካወጣኝ በሚጥለው ሁክ ሳብ አድርጎ የሚያስገባኝ እዚህ መረብ ውስጥ ነው፣ እዚህ ኔትወርክ ውስጥ ነው፣ ጥምጥም አድርጎ ነው የሚያስቀምጠኝ። ስለዚህ እነዚህን ግን መረቦች የሚሰራባቸው የሲኦል ኃይላት ተብለው ወደኛ ከሚላኩት አንደኛው ትልቁ ነገር ጤንነትን በተመለከተ የሚመጣ አታክ ነው። በሽታ ነው። ግን የሚገርማችሁ ኢየሱስ ክርስቶስ ግን ይሄንን መሳሪያውን ይሄንን የጦር መሳሪያውን ሁኩን የሚሰብርበት ደግሞ ያዘጋቸው መለኮታዊ ጤንነት የሚባል መሳሪያ ደግሞ በግራ አቅጣጫ በሽታ ሰይጣን ፕሮዲዩስ ሲያደርግልን በቀኝ አቅጣጫ ደግሞ እግዚአብሔር ይሄንን አድርጎልናል። ስለዚህ ሮሜ ላይ ማቴዎስ ላይ በዚህ ቻለት ላይ ቤተክርስቲያኔን መሰረታለሁ የገሃነም ደጆች አይቋቋማትም። ስለዚህ ሰው ህይወት ላይ የገሃነም ደጅ ምልክቱ ምንድነው ብላችሁ ካላችሁ በማያውቁት አይነት በሽታ ሰይጣን አታክ ያደርጋቸዋል። እና የመጀመሪያ ቀን ዝም ብለው ላይ ታመሙ ይችላሉ። በሽታ የሚያመጡ ግን መናፍስቶች አንደኛው ጭንቀት ነው አይደል? ወሪ ለኑሮ መጨነቅ፣ ለህይወት መጨነቅ፣ እንደዚህ ቦንስ ብሎ መጨነቅ ጤንነታችንን ዳሜጅ እያደረገው ይመጣል። ድንጋጤ፣ እነዚህ ሁሉ ስናቃቸው ባይዘው ያጋንንት መሳሪያ መሆናቸውን ስናቅ ልክ ወደኛ ሲመጣ አንተ የጭንቀት መንፈስ በኢየሱስ ስም ሂድ፣ አንተ የድንጋጤ መንፈስ በኢየሱስ ስም ሂድ። ሌላስ ፍርሃት፣ እንዲህ በሆንስ፣ እንዲህ ቢያመኝስ፣ እንዲህ ቢገኝብኝስ የሚል ፍርሃት ያደርጋል። ለምን? እንቅድም እንደሳልኩላችሁ መረብ እንደ ሸረሪት ድሩ ኔትወርኩን እያሰፋው በዚህ ብታመልጠኝ በዚህ ይዛታለሁ፣ በዚህ ብታመልጠኝ በዚህ ይዛታለሁ፣ በዚህ ብታመልጠኝ በዚህ ይዛታለሁ ብሎ ሰይጣን ያንን ኔትወርክ ይሰራዋል። አንደኛው የሚሰራበት ትልቁ ነገር ጤንነት ነው። ስለዚህ ሰይጣን አንድ ነገር ያውቃል። ምንም መንፈሳዊ ብንሆን የምንኖረው በዚህ ስጋ ውስጥ እንደሆነ ያውቃል። ማደሪያው ይሄ ስጋ እንደሆነ ያውቃል። ይሄ ስጋ ከፈረሰ እዚህ ምድር ላይ መኖር እንደማንችል ያውቃል። እዚህ ጤንነታችንን አታክ በማድረግ ሰይጣን ይሰራል። ከዛስ በኋላ
ቲቺንጎች ደግሞ ያነሳሳል። እግዚአብሔር ፈቅዶ ነው እኔ አይደለሁም ነው የሚለን ሁሌ መጥቶ የእግዚአብሔር ፈቃድ ሆኖ ነው ሊያስተምርህ ነው። እንግዲህ ህይወት ላይ ምን አይነት ነገር እንዳለ አላቀም የእግዚአብሔር ፍርድ ሆኖ ነው። እነዚህን ነገሮች ስናስተናግዳቸው አቅም አይኖረንም። በኢየሱስ ስም ሂድ የማለት አቅም አይኖረንም። ስለዚህ የመጀመሪያው ኃይል ሰይጣን በህይወታችን ላይ የሲኦል ኃይላት ሆኖ ከሚመጡት አንደኛው ነገር በሽታ ይባላል። ዛሬ ትነቁበታላችሁ። በጌታ በኢየሱስ ስም ለቀኸኝ ሂድ ብላችሁ ማዘዝ ትጀምራላችሁ ማለት ነው። ሁለተኛ ነገር ደግሞ ፖቨርቲ ነው፣ ድህነት ነው። ሰይጣን ሪሶርሳችንን ከያዘ ምንም ማምጣት እንደማንችል ያውቃል። ለዚህ ነው አንዳንድ ሃይማኖቶች ላይ አንዳንድ ምንም እንትን የሌላቸው ሰዎች ላይ ኢምፓክት የሌላቸው ሰዎች ላይ ፋይናንሳቸው ሪሊዝድ ነው። ግን የእግዚአብሔርን ነገር ቢውልድ አረጋለሁ፣ ኪንግደሙን እሰራለሁ፣ ድሃ ረዳለሁ፣ ለድሃው አባት ሆናለሁ፣ ለመበለቲቷ ዳኛ ሆናለሁ ብሎ የሚያስቡ ሰዎችን ግን ኔትወርክ ሰርቶ ቅድም እንዳልኳችሁ መረቡን በሁሉ አቅጣጫ ምናልባት ይሄ ስራ ማጣት ይሆናል፣ ይሄኛው ደግሞ በቂ ክፍያ አለማግኘት ያለ መኖር፣ ይሄኛው ደግሞ በቃ ሁሌ ፕሪዲክት ማታደርጉት አይነት ወጪ፣ ይሄኛው ደግሞ ነው ኪሳራ። ይሄ ኔትወርኩን ሲያደርግ ደግሞ ምን የት ጋር እንደሚደርስ አላቅም። ግን ባይ ኦል ሚንስ ድሃ አርጎ የማስቀረት ሌላው ስትራቴጂ የሲኦል ኃይል ስትራቴጂ ነው። እንድትባረኩ የማይፈልግ የጠላት ኃይል አለ። እርቃችሁ አትሂዱ አለ ፈርዖን። እስራኤል ለእግዚአብሔር ልንሰዋ መሄድ እንፈልጋለን ሲሉት ርቃችሁ አትሂዱ። ርቀን እንዳንሄድ የሚፈልግ ሁሌ ባሪያ ሆነን እንድንኖር የሚፈልግ ላይክ እንበላለን እንጠጣለን። ጤንነታችን አታክ ማድረግ ባይችል እንበላለን እንጠጣለን። ከዛ ያለፈ ነገር ግን እንዲኖረን የማይፈቅድ የሲኦል ኃይል አለ። ረጅም መቆየት አልፈልግም፣ መውጫውን መንገዶች ማሳየት ስለምፈልግ። ሶስተኛው ግን ጠላት የሚዋጋበት መንገድ ደግሞ ሪሊጂየስ ስፒሪት ነው፣ ሃይማኖተኛነት። ያ ምንድነው? እግዚአብሔርን በአንድ መንገድ ነው የምንፈልገው፣ በዛ አቅጣጫ ካልመጣ አይሆንም ብሎ ማሰብ። እኔ የምፈልገው መንገድ አለ። ለምሳሌ እጅ ሲጫንብኝ ካልወደኩ አልተፈወስኩም። ሪሊጂየስ ስፒሪት ነው። ወይ ደግሞ ሌላ ጊዜ ሲሰማኝ የነበረው መንፈስ ካልተሰማኝ በመንፈስ ቅዱስ አልተነካሁም። ስሜት ላይ ዲፔንድ ያደረገ ስፒሪት ነው። ደግሞ ሌላ ጊዜ ከተለማመድናቸው ነገሮች ሁሉ ለየት ያለ ነገር ደግሞ ከመጡ ሁሉ ነገር ስተት ነው። ሁሉ ነገር ስተት ነው። አይ ሪሜምበር አሁን እንደዚህ ሳይሆን የኔ ልጆች ትንንሽ ልጆች እያሉ ሃፒና ጆይ ማለት ነው ትንንሽ ልጆች እያሉ ሜቢ 11ኛ ወይም 10 አመት ልጆች ላይ ያሉ ቸርች ላይ ኮሪዮግራፊ የሚባል በቃ እነሱ አዘጋጅተው ማቅረብ ኦ ማይ ጉድነስ። ልጆቹ ቸርች ላይ ሆኖ ለእግዚአብሔር ስለዘለሉ ስለዘመሩ ጌታ ይመስገን አይደለም የመጣው ተቃውሞ። ኦሬዲኛ የለመድነው እንደዚህ ሽብሸባ ብቻ ስለነበረ ያ ሽብሸባ ለምን አልመጣም ብሎ ሪሊጂየስ ስፒሪት ልጆቹን በደንብ ነበር አታክ ያደረጋቸው። ዛሬ በየብሔሩ ሊጨፈር በመዝሙር ማለት ነው። ያኔ ግን ያንን ሪትም ለምን አልተጠበቀም ተብሎ በጣም ትልቅ ተቃውሞ በእነዚህ ወጣቶች ልጆች ላይ ይመጣ ነበር። ለምን ቢባል እኔ ማቀው የለመድኩት መንገድ አለ፣ እሱ መንገድ ካልሆነ አይሆንም ስለምንልና እግዚአብሔርንም በሱ ስለምንጠብቀው ሰይጣን ሃይማኖታዊ ነው የሚያደርገን። ሃይማኖታዊ ከሆነን ደግሞ እግዚአብሔር በሚሰራበት በአዲሱ መንገድ መሄድ አንችልም። ስለዚህ ህይወታችን በሰይጣን ቁጥጥር ውስጥ ይሆናል ማለት ነው። ሪሊጂየስ ስፒሪት፣ ፖቨርቲ፣ ጤንነት ማጣት። ይሄንን ለምንድን ነው ሰይጣን በተደጋጋሚ ህይወታችን ላይ የሚያመጣው ብላችሁ ከጠየቃችሁኝ አላማው አንድና አንድ ነው። ጌታ ይባረክ። ዛሬ እንግዲህ ከስንት አመት በፊት በዋይት ቦርድ ቸርች ላይ ያገለግል ነበር። ወደ ኋላ ከ10 አመት በፊት ምናምን እጄ የሰበኩትን ስብከት ካያችሁ ታገኙታላችሁ። ዛሬ ምን አይነት ቅባት እንደተነሳሳ አላውቅም። እንግዲህ
በዋይት ቦርድ መጥቻለሁ። ጌታ ይባረክ። ግን አንድ ነገር ይሁን፣ ሰይጣን ሳይክል መፍጠር ይፈልጋል። በቃ ህይወታችን እዚህ ሰርክል ውስጥ ብቻ እንድትኖር እነዚህ ነገር ደጋግሞ ያመጣል። ዛሬ ጤንነት ታታካ ተደረገ፣ ፋይናንስ፣ ሪሊጂየስ ስፒሪት እንበለውና በቃ ይሄ ተይዞብኛል ስትሉ ምንም እንዳታመልጡ። ሰርክላችሁ እንዲህ የሆነ ዘመናችሁ እንዲያልቅ ነው የሚፈልገው። ይሄንን ሳይክል ክሬት ደግሞ በማድረግ በዚህም አመት በኢየሱስ ስም የሚቀጥለው አመት ከዚህ በኋላ አታጡም፣ አትታመሙም፣ በኢየሱስ ስም አዲስ ነገር አሜን ብላችሁ ትወጣላችሁ። እሱን ይደግመዋል። ለምን? ይሄንን ሳይክል ካጸናው ህይወታችንን ስታክ እንደሚያደርገው ስለሚያውቀው። ያነበብኩላችሁን ጥቅስ አትርሱት። የእግዚአብሔር ቃል ሲናገር ምንድነው የሚለው? ጌታ ይባረክ። በዛ ጊዜ እነሱ የሚያደርጉት ነገር እግዚአብሔር ስላሳየኝ ሴራውን አወቅኩት ይላል። ዛሬ የጠላትን ሴራ አውቃችሁ ትሄዳላችሁ፣ ይሰበራል ማለት ነው በኢየሱስ ስም አሜን። ሪሊጂየስ ስፒሪት አታክ ካደረጋችሁ አዲስ ነገር መቀበል አትችሉ። እግዚአብሔር አዲስ ነገር ሲያመጣ እኔ እንደዚህ አይነት ነገር አልወድም እኔ እፈራለሁ እያላችሁ ከአዲስ ነገር ታመልጣላችሁ። በሽታ ሲሆን ሁሌ ፎከሳችሁ ፈውስ ብቻ ስለሆነ ሌላ ስራ ላይ ጊዜ የላችሁም። ድህነትስ ሲሆን ዛሬ በልቼ ጠጥቼ እንዴት እንደምኖር አላቅም፣ ጌታ ሆይ የነገ ክፍያ፣ ሁሌ እሱ ሳይክል ላይ እንድንያዝ ይፈልጋል። ከዚህ የተነሳ እነዚህ ነገሮች ምን ፕሮዲዩስ ያደርጋሉ ብላችሁ ካላችሁ ከዚህ ሰርክል ከወጣችሁ ቪዥናችሁ እየጠበበ እነዚህ ሰርክሎች በመጡ ቁጥር ተስፋ ይሞታል፣ ቪዥን ይጠባል፣ ፓሽን ይሞታል። ከዛ በኋላ you start to believe ከዚህ በላይ መሆን እንደማትችሉ። that is the plan of the enemy። ህይወታችሁ ላይ እቅድ አድርጎ የሚመጣው አክሰፕት እንድታረጉ። በቃ accept the reality ብሎ ይመጣ። በሽተኛ ነሽ accept the reality፣ ደሃ ነሽ accept the reality፣ አዲስ ነገር ወደ ህይወትሽ አይመጣም accept the reality። ሃሌሉያ። ይሄንን ፓወር እንዴት ሰብረዋለሁ ብላችሁ ካላችሁ አንደኛ ስለ ጤንነት የሆነ መገለጥ ከእግዚአብሔር ልንቀበል ይገባል። አሜን። በፍጹም እግዚአብሔር እየተሰቃየው በምድር ላይ እንድኖር አይፈልግም ብለን ወደዚህ እምነት ውስጥ ልንገባ እንፈልጋለን። አሁን ብዙ ጊዜ ሰዎች ይሄንን እውነት ከሚመቱበት ነገር አንዱ ልንገራችሁ። እንዴ ለጌታ የምትኖር ከሌ ራሷ ታማ አይደል እንዴ? ዘመኗን ሙሉ በሽተኛ ሆና አይደል? ሐዋርያው ጳውሎስ ራሱ ምንድነው ለስጋ መጎሸሚያ ተሰጠኝ ይላል አይደል እንዴ? እሺ የስጋ መጎሸሚያ ካላችሁ ሶስተኛ ሰማይ ድረስ ሄዳችሁ ነው። የትም ሳትደርሱ የስጋ መጎሸሚያ አያስፈልግም። መጽሐፍ ቅዱስ ሲናገር በመገረፉ ቁስል ተፈወሳችሁ ይላል። ይሄ ማለት ክርስቲያን አይታመምም አላልኩ። ሲታመም ግን ውጊያ መሆኑን አውቆ መስበር አለበት። በኢየሱስ ስም ልቀቀኝ ብሎ ሰይጣን እንደሆነ ገብቶት። ምክንያቱም አንዳንድ ጊዜ የሚበጠብጡ ሰዎች አሉ። ልክ ስትይዟቸው እኔ አይደለም ከሌ ነው ይላሉ። ከዛ ከሌ ነው ብላችሁ ስትተዋቸው እነሱ መበጥበጣቸውን ይቀጥላሉ። ምክንያቱም ፎከሳችሁ እነሱ ላይ አይሆንም። ልክ እንደዚሁ ሰይጣን እሱ ነው። ሰይጣን ሁሌ ደሃ አርጎ ሊያኖራችሁ ነው የሚፈልግ። እግዚአብሔር ግን ሁሉ ጊዜ መጨመር በህይወታችሁ ላይ ማምጣት ይፈልጋል። ኢንክሪዝ በህይወታችሁ ላይ ማምጣት ይፈልጋል። ከአመት እስከ አመት ከወር። ለዚህ ነው ባይዘው እግዚአብሔር ቀን ወር አመት የሚል ከፋፍሎ ይሰጣል። እግዚአብሔር ቀን አመት ወር የለውም፣ ለኛ ነው። ለምን አዳዲስ ነገር እንድንጠብቅ ሳይክል እንዳይኖረን እግዚአብሔር ፕሮግረስ እንድናደርግ። የጻድቅ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስከሚሆን እየተጨመረ ይበራል ነው የሚለው። ስለዚህ የእግዚአብሔር ሐሳብ በእኛ ላይ ኢንክሪዝ ማድረግ ነው። ሌላው እግዚአብሔር ሁሌ አዲስ ነገር አለው። ሃሌሉያ። ትላንትና አለቱን በእንጨት መቶት በዱላ መቶት ሙሴ ውሃ አውጥቶ ይሆናል። ዛሬ ላይ ግን አለቱን ተናገረው ነው የሚለው። እግዚአብሔር አዲስ ነገር ስላለው ከዚህ በኋላ ህይወታችሁ በአዲስ ነገር የተሞላ ይሆናል። አሜን በሉ። እግዚአብሔር ሆይ በሉ ካንተ አዲስ ነገርን
እቀበላለሁ። አሜን። አዲስ ነገር አዲስ ስትራቴጂ የመቀበል ልብ ካለ አሸናፊዎች እንሆናለን ማለት ነው። እግዚአብሔር ይመስገን። ደስ የሚለው ግን እነዚህ የሲኦል ኃይላት ይነሱ እንጂ የገሃነም ደጆች አይችሉሽም ይላል። ሃሌሉያ። ለዚህ ደግሞ ቁልፍ ሰጥቼሻለሁ ይላታል አይደል? ለቤተ ክርስቲያን አይቋቋሙሽም። በዚች ቤተ ክርስቲያን አለት ላይ በዚች አለት ላይ ቤተ ክርስቲያኔን መሰርታለሁ፣ የገሃነም ደጆች አይቋቋማትም። ስለዚህ እነዚህ የሲኦል ኃይላት የበሽታ ኃይል፣ የድህነት ኃይል፣ የሪሊጂየስ ስፒሪት ኃይል በኢየሱስ ክርስቶስም ህይወታችሁን አይቋቋመውም። በቃ ስትራቴጂውን ዛሬ እግዚአብሔር ገልጦታል። ሁለተኛ የሲኦል ኃይል ብቻ ደግሞ ሳይሆን በአየር ላይ የሚሰራ መንፈስ አለቃ ደግሞ እኛን ይቃወመናል። አየር ላይ የሚሰራ መንፈስ አለቃ አለ። እነዚህ የሲኦል ኃይላት በሽታውን ያመጡታል፣ ሪሊጂየስ ስፒሪቱን ያመጡታል፣ ድህነቱን ያመጡታል። በአየር ላይ የሚሰራው መንፈስ አለቃ ደግሞ የሚሰራበት መንፈስ አለው። የሰይጣን መኖሪያ አየር ላይ ነው። አየር ላይ ነው። የዚህ በአየር ላይ የሚሰራው መንፈስ አለቃ ስለሚል ማለት ነው። ምድር ላይ ለመስራት ሌጋል ራይቱን የሚያገኘው ከሱ ጋር የሚተባበር ሰው ሲያገኝ ነው። ልክ እግዚአብሔር መንፈስ ሆኖ በሰማይ ተቀምጦ ወይም ደግሞ ኪንግ ደግሞ በመካከላችን ናት ይላል፣ ወይኛው በእኛ ውስጥ ያድራል። ስራውን ለመስራት ልክ አካል እንደሚያስፈልገው እነዚህም የጨለማ ኃይላቶች አየር ላይ ያሉ ገዢ መናፍስቶች ስራቸውን የሚሰሩት አካል ይፈልጋሉ። ለዚህ ነው ሰይጣን የተዋሳቸው ሰዎች ህይወታችን ላይ መተው አታኩ ሲመጣ ክፉ ሲሆንብን የማይሆን ነገር ሲያደርጉብን ሰዎቹ ይመስሉናል። ነገር ግን የሚነዳቸው መንፈስ ነው። በአየር ላይ የሚሰራው መንፈስ አለቃ ነው። ደስ ይበላችሁ። እዚህ ከምታዩት ሰማይ በላይ ሌላ አንድ ሰማይ አለ፣ ሌላ ደግሞ ሌላ ሰማይ አለ። ሐዋርያው ጳውሎስ ምን አለ? እስከ ሶስተኛ ሰማይ ድረስ ሄጃለሁ አለ። እንግዲህ አንድ ብሎ ሶስት አይልም አይደል? ቁጥር አንድ አለ፣ ቀጥሎ ስንት ነው? ሁለት፣ ከዛ ሶስት ነው። ሐዋርያው ጳውሎስ እስከ ሶስተኛ ሰማይ ሄጃለሁ ሲለን ሁለተኛውን ሰማይ አልፎታል ማለት ነው። ኢየሱስ ክርስቶስ እንኳን ምን አለ? በሰማይ ያሉ ከዚህ በላይ መንጻት የሚገባቸው አሉ፣ አትንኪን ገና አላረኩም ማለት። ስለዚህ በአየር ላይ የሚሰራው መንፈስ አለቃ የሚለው አየር ላይ ቁጭ ብሎ ነገስታቶችን፣ መሪዎችን፣ ፖሊሲ አውጪዎችን የሚቆጣጠር ሌላ መንፈስ አለ። ይሄ መንፈስ ግን ሌጋል ራይት አግኝቶ በዚህ ምድር ላይ እንዲሰራ የሚያደርገው ባይዘዌ ምድርን ለሰው ልጆች ሰጥቶ ነበር እግዚአብሔር በፍጥረት ላይ አይደል? ተጠብቃት ታበጃት ብሎ በኤደን ገነት አኖረው ምድርን ለሰው ልጆች ሰጣት አይደል? ከዛ በኋላ ግን ሰው ኃጢአት በመስራት ስልጣኑን ለሰይጣን አስረከበ። ከዛ የዚህ ዓለም ገዢ ተብሎ እሱ ይሰራ ነበር። ኢየሱስ ግን መጣና ስልጣኑን ቀምቶት ለቤተክርስቲያን አሳልፎ ሰጥቷታል። ፕሬዝ ጋድ። ቤተክርስቲያን ግን ያንን ስልጣን ትጠቀማለች ወይ አትጠቀመውም ወይ? ያ ሌላ ታሪክ ነው ማለት ነው። ነገር ግን የዚህ አየር ላይ የሚሰራው መንፈስ አለቃ እነዚህን የሲኦል ኃይላት የሚሰሩትን ሶስት ነገር እንደነገርኳችሁ፣ በአየር ላይ የሚሰራው አለቃ ደግሞ አንድ ነገር ይሰራል። አንደኛ የእናንተን ፕሮግረስ ኦፖዝ ያደርጋል። የሁል ቀን ስራው እናንተ ፕሮግረስ እንዳታደርጉ ሬዚስት ማድረግ ነው፣ መቋቋም ነው። ሐዋርያው ጳውሎስ ትልልቅ የእግዚአብሔርን ስራ ለመስራት ተንቀሳቅሷል። ነገር ግን ተቃዋሚዎቹ ብዙ ናቸው ይላል። በሰው መልክ የመጣ ፕሮግረስን ኦፖዝ የሚያደርግ ስፒሪት አለ። ዛሬ ነቅተን እንሄዳለን። ውጊያችን ከምን ጋር እንደሆነ ይገባንና ፕሮግረሳችንን ኦፖዝ የሚያደርግ መንፈስ በኢየሱስ ክርስቶስ ስም ይነቀላል ማለት ነው። ስለዚህ ምንድነው ኦፖዝ የሚያደርገው? ፕሮግረስ። የመጀመሪያው ነገር ደግሞ ይሄ የአጋንንት ኃይላት ተባብረው የሚያደርጉት ነገር ፕሮግረስ። እግዚአብሔር ለእናንተ ያለው ፕላን ምን አይነት ፕላን ነው ብላችሁ ካላችሁ፣ የጻድቅ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስከሚሆን እየተጨመረ ይበራል። ስለዚህ ዛሬ መሽቶ ሲነጋ እግዚአብሔር በህይወቴ ላይ ፕሮግረስ ነው የሚፈልገው። every day, every month, every year። ይሄ ግን እንዳይሆን ማለት ነው ሬዚስት የሚያደርጉ ኃይላት አሉ። የሲኦል ኃይላት ተባብረው አንተ ፕሮግረስ እንዳታደርግ፣ አንቺ ፕሮግረስ እንዳታደርጊ ይሰራሉ። ስጋ ለባሽ ይጠቀማሉ።
ኃይላትን ስልጣናትን ይጠቀማሉ ባለስልጣኖችን ይጠቀማሉ ዛሬ በጌታ በኢየሱስ ስም እናንተ ፕሮግረስ እንዳታደርጉ የሚያደርጉ ኃይላት በሙሉ ይሰበራሉ ይውላችሁ ለምንድነው ይሄንን ሁሉ የሚያደርገው ስትሉ እናንተን በቃ አይሆንልኝም የሚል ነገሩስ ለመክተት ነው ቆሮንቶስ ላይ ሞዶ ቃል አለ አምነው ሞቱ የሚል ፕሬስ ጋድ እስከ መጨረሻው እናምነዋል ኦፖዝ የሚያደርጉ ኃይላትን ዲመን ያነሳሳል ማለት ነው ሌላው የሚያደርገው ምንድነው ብላችሁ ስታውቁ ደግሞ ስፒሪቹዋሊ ነም ያረጋል ደግሞ ነም ድንዝዝ ያለ ህይወት ድንዛዜ ህይወታችን ላይ ካለ ባይዘዌ በጣም ቆንጆ ጽሁፍ እንዳለው ሰው ነው በድፍረት እዚህ ጋር መጽፈው ለኔ ግን ቆንጆ ጽሁፍ ነው ያለኝ ስለሚነበበኝ ማለት ነው ለናንተ የራሳችሁ ጉዳይ እና ድንዛዜ እና እንዴ ምንም በቃ ባለንበት ሁኔታ ድንዝዝ ብለን ሆነ አታክ ውስጥ እንደሆነን አናቅም አታክ ውስጥ ነን ምንም ካልመሰለ አታክ ውስጥ ነን ስፒሪቹዋሊ ግን ፈርቨንት የሆነ ሰው ምን እንደሚሆን ታውቃለ ኖ በቃኝ ማለት ይጀምራል ኖ ይሄ ነገር እንዲህ መቀጠል የለበትም ይላል በኢየሱስ ስም መንፈሳዊ ድንዛዜ የዛለ መንፈስ ተሸካሚ የሚያደርግ መንፈስ ሁሉ ይልቀቃል አንዳንድ ጊዜ የእውነቴን ነው የምላችሁ ሰዎች አታኩስ መሆኑን አያውቁ ደሰስ ሁሉ ነገር ቤታቸው ላይ እየመጣ በኢየሱስ ስም እነዚህ ሰዎች ምን አይነት ውጊያ ውስጥ ናቸው ብላችሁ እንግዲህ እግዚአብሔር ያውቃል ብለው ቁጭ ብለዋል ብድግ እንኳን ብለው መቃወም አይችሉም ኃይለኛ ድንዛዜ ውስጥ ይሄ አየር ላይ የሚሰራው መንፈስ አለቃ ስራ ላይ ነው ቤታቸው ክራክ ያደረገ እያፈረሱት የሆነ እንደሆነ ያወቃችሁ በዛው መንገድ ላይ ዝም ብለው ወክስ ያረጉታ ያላችሁ ለምን ስትሉ መንፈሳዊ ድንዛዜ ውስጥ ነው ያሉት ምን እየሆነባቸው እንኳን እንዳለ አያውቁ እሳት የነበረሽ አንቺ ልጅ ቅባትሽን እያጣሽ ነው አንቺ ልጅ ሞገስሽ እየተወሰደ ነው አንተ ሰው ትክክለኛ መንገድ ምን ሆንክ ሁሉ ሰላም ነው ይላችኋል ስፒሪቹዋል ነምነስ ውስጥ ገብቷል ዛሬ ቅዱሳኑን እንዲህ ሊያደርግ የወጣ መንፈስ በኢየሱስ ስም የተመታ ይሁን ጌታ ምስክሬ ነው ስፒሪቹዋሊ ነም የሆኑ ሰዎች በደንብ ገጥመውኛል አንዷ ሴት ጋር ተኝቶ ሲመጣ መጀመሪያ ላይ ፓስተርዬ ጉዶንኩኝ ተሳሳትኩኝ ወደኩኝ ጌታ እንዲምረኝ ጸልይ ኦኬ ጌታ ምሮሃል ደግሞ ይሄንን አጥያት አታድርግ በሚቀጥለው ይመጣል ፓስተር እንደገና እኮ አደረኩ ወይ ጠጥቶ ወይ ብቻ አይደለም የሆነ አጥያት አድርጎ ፓስተር ወደ ሶስተኛ ላይ ሲደርስ it's okay everybody will do it ማለት ገመጣል ያላወቀው ድንዛዜ ውስጥ ነምነስ ውስጥ እንደገባ አያውቅም ቸርች የመጀመሪያ ጊዜ የቀረ ጊዜ ወይኔ ቸርች ሚስ እንዴት እንዳደረኩኝ ጌታ ሆይ የቤቱ ሽታ ናፈቀኝ የቅዱሳን ሀግ ናፈቀኝ በሚቀጥለው ሲቀር እንደገና ወይ ጉድ አሁንም በሚቀጥለውም ለምን ቀረብላችሁ ስትደውል ወይ ፓስተርዬ ዝናብ ነው ትንሽ ሞቅ ይበለኝ ተኝቼ ይላል በአራተኛው ስትጠይቁት አሁንም ሰው ቸርች ይሄዳል ይላችኋል because spiritual numbness ውስጥ ገብቷል አታክ ነው ሰይጣን ስፒሪቹዋሊ ነም ሲያደርገን ኃጢአት እየሰራ ምንም የማይመስለን ሰርቀን ምንም የማይመስለን ገለንም ምንም የማይመስለን ምክንያቱም አታክ ውስጥ ነን ስፒሪቹዋሊ ነም መሆን ሌላ ወርናውት መሆን ወርናውት ትክክለኛው አማርኛ ምንድነው ጭንቅላታቸው በደንብ ፕሮሰስ አድርጎ አያስብም አዳዲስ እንትን የለውም ፓሽንም የለውም ለሚሰራው ስራ
ካገለገልን አሁን እንኳን ትንሽ ብሬክ መውሰድ ያለብን ይመስለኛል። ወርናውት ታረጋላችሁ። ኤልያስ ገጥሞት ያውቃል። የኤልዛቤል መንፈስ ነው ሰውን ወርናውት እንዲያረግ የሚያረገው። ትላንትና 400 የበዓል ነቢያቶችን አርዶ 400 የአሼራ ነቢያቶችን አርዶ the next day ወርናውት አድርጓል። ንግግሩ ራሱ ምንድነው የሚለው? ብትወስደኝ ይሻላል፣ ከአባቶቼ አልበልጥ፣ መሞት እመኛለሁ። ምንድነው እንደዚህ የሚያስወራው ብላችሁ ስትሉ አታክ ነው። የጄዛቤልን ድምጽ ሲሰማ ነው በቃ ውሰደኝ አለ። ወርናውት ያደረጉ ሰዎች ይበላሉ ይተኛሉ፣ ይበላሉ ይተኛሉ። ኤልያስ እንደሱ ነው የሆነው። ተነስ ብሎ መልአክ አበላው፣ በላ ተመልሶ ተኛ ይላል። በላ ተመልሶ ተኛ ይላል። ወርናውት ታደርጉ እንቅልፋም ነው የሚያረጋችሁ። ለምንም ነገር ፓሽን አይኖራችሁ፣ ምንም ነገር ለመስራት አትነሳሱ። ዛሬ ይሄንን ስፒሪት ህይወታችሁ ላይ የምታዩ ሰዎች ካላችሁ፣ ትላንት በታላቅ ቅባት የምታገለግሉ፣ ለትንሹ አገልግሎት ልብሳችሁን ልብስ አርጋችሁ ሱፋችሁን አድርጋችሁ ተዘግታችሁ ሮጣችሁ የምትሄዱ ሰዎች አሁን እዛ ድረስ ማን ይሄዳል? I don't want to go። ወርናውት አርጋችኋል። ስፒሪቹዋል አታክ ውስጥ ነው ያላችሁት። አንድ ነገር እናደርጋለን፣ በኢየሱስ ስም ልቀቀን ነው የምንለው። ልክ ስናደርግ ሴራውን አወኩበት ይላል እግዚአብሔር ቃል። ሴራውን አወኩ እና ስፒሪቹዋል አታክ ውስጥ እንደሆነን አናውቅም። ሌላው ይሄ በአየር ላይ የሚሰራው መንፈስ አለቃ ቅድም የሲኦሉን ነግሬያችኋለሁ። 3 ነገር ነው የሚያደርገው። የመጀመሪያው ነገር ጤንነት አታክ ያደርጋል። ሁለተኛ ነገር ኢንክሪዝ እንዳይኖረን ፕሮስፔሪቲያችንን፣ ስኬታችንን መጨመር የሚባል ነገር እኛ ቤት ውስጥ እንዳይመጣ ነው የሚያደርገው። በሶስተኛ ደረጃ ደግሞ ሪሊጂየስ ነው የሚያደርገን። በቃ አዲስ ነገር መቀበል የሚችል ካፓሲቲ የለንም። እኛ ከምናቀው ነገር ወጣ አካል በኢየሱስ ስም ብለን ነው ድንግጥ የምንለው። መጽሐፍ ቅዱስ ላይ ባይዘዌ እንደሱ የሪሊጂየስ ስፒሪት ከባድ ስለነበረ የሂሊንግ አገልግሎት ከልብሳቸው ላይ ጨርቅ ተወስዶ ይፈወስ። that makes sense ከዛ ሐዋርያቶች አርገውታል። ግን የተነሱ ሰዎች ነበሩ ያበጠ ሆዳይተው በቦክስ እየመቱ የሚፈውሱ ሄረሲ ያሏቸው። ምክንያቱም አዲስ መንገድ ስለመጣ ሊቀበሉት አልፈለጉ። እግዚአብሔር ግን ቦሪንግ አምላክ አይደለም። ሁሌ አዲስ ነገር አለው። ሃሌሉያ። ከቃሉ ጋር አይጣረዝ እንጂ ቃሉን አይሳት እንጂ እግዚአብሔር አዲስ አሰራር አለው። እነዚህ የሲኦል ኃይላት የምንላቸው ናቸው። ደግሞ በአየር ላይ የሚሰራ መንፈስ አለቃ ደግሞ የሚያደርገው ነገር ይሄንን ነው። አድቫንስመንታችሁን ኦፖዝ ያደርጋል። እናንተ ልቃችሁ እንዳትሄዱ ያለውን ነገር ደራርቦ እዛው እንድትቀሩ ያደርጋል። ሁለተኛ ነገር ደግሞ ነም ነው የሚያደርጋችሁ። እሳት ቢወርድም አይገርማችሁም፣ ሰው ቢፈወስ አይገርማችሁም፣ መንፈስ ቢመጣ አይገርማችሁም። ለምንም ነገር ነም በኢየሱስ። በሶስተኛ ደረጃ ደግሞ ወርናውት ዛል ማለት በቃ ዝለት። አሁንስ ደከመኝ፣ ከአባቶች ያልበልጥምና ወሰደኝ፣ አሁንስ አቃ ህይወት አቃተኝ፣ ጌታ ብሞት ይሻለኝ። የእውነታቸውን ሞት የሚመኙ ሰዎች አሉ። This is a spiritual attack። የኤልዛቤል መንፈስ አታክ እያደረጋችሁ ነው። ሌላው ይሄ ሲኦል አንተን ሲመጣ ደግሞ ፊሊንጋችንን አታክ ያደርገናል። ይሄ አየር ላይ የሚሰራው መንፈስ ሲመጣ ስሜታችንን አታክ ያደርገዋል። your feeling will be attacked። ስሜታችሁ ምን አይነት አታክ ይልካል ብላችሁ ካል ይሄ ልጆች እንደሱ ተደርገው አታቁም። በጣም 2 ልጆች ሆነው ያድጋሉ። ወላጆች አባንደን አርገውኛል ብሎ ያምናል። ወላጆቹ ግን የኖሩት ለሱ ነው። ቀንም ማታም የሰሩት ለሱ ነው። ግን ሲያምን ምን ይላል? እናቴ አትወደኝም፣ አባቴም አይፈልገኝም፣ እኔ አባንደን የተደረኩ ሰው ነኝ። እዛና አታክ ፊሊንጋችንን ሰይጣን አታክ እያደረገው ነው። በኢየሱስ ክርስቶስ ስም ልቀቀን ብለን ልናደርግ ይገባናል። እግዚአብሔር የተመሰገነ ይሁን። እሱ ብቻ አይደለም፣ ሪጀክሽን ሳትገፉት እንደተገፋ እንዳልተቀበላችሁት ይሰማዋል። ማንንም አይቀበለኝም ብሎ ያምናል። that's the work of the enemy። by the way ሪጀክት የሚያደርጓችሁ ሰዎች ግን የሉም አላልኩ። በናዝሬቱ በጌታ በኢየሱስ ክርስቶስም እሱ መሳሪያ እናንተ ላይ አይሰራ። በተለይ ግሬት ፊውቸሪቲ ሲኖራችሁ ሪጀክት የሚያደርጓችሁ ሰዎች ይከቧችኋል።
I remember እግዚአብሔር ፍጹም ሙላት ቤተክርስቲያን እንደተመሰረተች ማገልገል ስጀምር ሰይጣን አሁን ምን ያህል ትውልድ እንደሚጠቀም ምን ያህል እግዚአብሔር በኔ እንደሚሰራ ምን ያህል ትውልድ እንደማገለግል ያቅ ስለነበረ ሪጀክት በሚያደርጉኝ ሰዎች ከቦኝ ነበር። እኔ ስሰብክ ቁጭ ብለው ጠፈራቸው እንዲ የሚያደርጉ ልጆች ነበሩ። ደሞ ሞባይል ገና የመጣበት ጊዜ ነበር። አሁን እንኳን በሞባይል ኖት እንይዛለን። ድሮ ግን ክሊክ ብቻ በመታረጉበት ጊዜ ማለት ነው ከስልካቸው ጋር ይጫወቱ ነበር። The enemy wants to give me a message. You reject ተደርገሻል። reject ተደርገ አይፈልጉሽም። Don't try. ለምን የሪጀክሽን ስፒሪትን ውስጤ ሊከት ስለሚፈልግ Oh yes. እዚህ ከተማ ላይ እኔና ፓስተር ብርሃን ቸርች ልንከፍት ስንመጣ በዘመኔ በሙሉ ኤክስፒሪየንስ አድርጌው ማላቀውን የሪጀክሽን ስፒሪት እዚህ ከተማ ነው ሱፍ ለብሶ ያገኘሁት። ሬስቶራንት ውስጥ ሁሉ ስንገባ ቅዱሳን እንዴት ሪጀክት እንደሚያደርጉን ከቴብሉ ላይ ሁሉ ይሰማ ነበር። አዛብ አላልኩ። Why? The enemy wants us to leave the city. ስለዚህ the spirit of rejection የትም ቦታ ይልቀው ነበር። ዛሬ በጌታ በኢየሱስ ክርስቶስ ስም ፊሊንጋችሁን አታክ ሊያደርግ የወጣ የሪጀክሽን ስፒሪት የተሰበረ ይሁን። By the way, ይሄ መንፈስ ከባድ መንፈስ እንደሆነ የምታውቁት ኢየሱስ ምንድነው ያለው? ሰላም ለእናንተ ይሁን ብላችሁ ግቡ። ከተቀበላችሁ ሰላማችሁ ይደርሳችኋል። ካልተቀበላችሁ ግን ጫማችሁን አራግፋችሁ ውጡ። ሰላሙ ለእናንተ ይሆንላችኋል አለ። ሪጀክሽን ስፒሪት ስሜታችሁን አታክ የሚያደርግ አየር ላይ የሚሰራ መንፈስ አለቃ አሰራር። Praise God. ሌላው ስሜታችንን የሚጎዳ ሌላ ደግሞ አታክ unloved መሆን አለመወደድ። ቅድም እንደሰራሁላችሁ ያቺ ጠፍታለች። እቺን ሳይክል ነው ክሬት ማድረግ የሚፈልገው። እቺን ሳይክል በቃ ህይወታችን ላይ የሚወደኝ የለም፣ ማንንም አይወደኝም። you're not loved። ባልሽ አይወድሽም፣ ልጆችሽ አይወዱሽም፣ ቤተክርስቲያን ላይ ያሉ ሰዎች አይወዱሽም፣ ፓስተሮችሽ አይወዱሽም፣ ቢወዱሽም ከንትና በላይ አይወዱሽም፣ ወላጆችሽ አይወዱሽም። ልክ እንደዚህ አይነት መንፈስ ሲመጣ አይ ነው ይገባኛል አት በጌታ በኢየሱስ ስም ልቀቀኝና ሂድ። እንግዲህ እዚህ ውስጥ 1 3 4 5 6 7 8 9 10 ሰው ኤኒዌይስ ልጆች ያለን ሰዎች አለን። እንደው በኖርማል ማይንድ ሰው ይጣላል፣ ልጅ ይጣላል። እንዴት እንደምትወዷቸው ያቃል ታቃላችሁ። ግን ድንገት ይመጡና እኔ ግን አትወደኝም አይደል አንተ ይልሃል። ከታ መጣው ይሄንን ድምጽ ስትሏቸው አታክ ተደርገው ነው። በኢየሱስ ስም ልቀቃቸው ነው ትሉት። በሚገርማችሁ ሁኔታ ግን የሚወዷቸው ልጆች ደግሞ ወደ መጥላት የሚቀየሩ ወላጆች አሉ። ለምን ብትሉ ያ ልጅ unwanted unloved በሚል ስሜት እንዲያድግ ሰይጣን ስለሚፈልግ የወላጅ ልብ ይቀየራል። አንዳንድ ጊዜ ቁጭ ብዬ አስባለሁ አንዳንድ ወላጆች ልጆቻቸው ላይ የሚያደርጉትን ሳስ እንዴ ሰውየው ግን በኢየሱስ ስም ልጁን አልወለደው ትላላችሁ። ልጁ ላይ የሚያደርገውን ስታዩ ማለት ነው። አንድ ጊዜ አባቷ እንዲያርገሻል እንዲያርጋለች ብሎ ለዘመድ ሁሉ ለሚያቃት ሰው ሁሉ ስሟን ያጠፋባት ሴት አንድ ነገር አለች። እኔ ልክ ስሰማ ግን ሰውየው ልጁን አይወዳትም። የእውነት ውሸቱን ነው ደግሞ የሚያወራውና አይወዳትም። ከዛ የጌታ መንፈስ ነገረኝ you're not loved የሚለው መንፈስ ሰይጣን ሊመግበው ስለፈለገ ሰውየውን ተጠቅሞ እሷን አታክ ያደርጋታል። ይሄ አየር ላይ የሚሰራ መንፈስ አለቃ አሰራር ነው። ውይ በቃ እኮ ቅድም ያነበብኩላችሁን ጥቅስ ያዙት። ኔትወርኩን፣ አሰራሩን፣ አደራረጉን እግዚአብሔር ዛሬ ራቆቱን ያወጣዋል።
ከዛስ በቃ እናንተ መያዝ አይችሉ። ጌታ ይባረክ፣ ጌታ ይመስገን። አሜን ነው። በዛ ጊዜ እነርሱ የሚያደርጉትን ነገር እግዚአብሔር ስላሳየኝ ሴራቸውን አወኩባቸው ነው የሚለው። ላልነበራችሁ ሰዎች ወይም ላልሰማችሁኝ ሰዎች ጥቅሱ ኤርሚያስ 11:18 ነው። ሴራ እግዚአብሔር ስለገለጠልኝ ሴራቸውን አወኩባቸው። ዛሬ እግዚአብሔር ስለገለጠልን የጠላትን ሴራ አወቅ ነው። ፊሊንጋችንን አታክ ያደርገዋል። you're not loved አትፈለግም ደግሞ ይላል። unwanted አውቆ ሆነ ብሎ የሆነ ሰርግ እንዳትጠሩ ያረጋችኋል። የሆነ ግብዣ እንዳትፈ ከዛ ሰይጣን መጥቶ አይፈልጉህም እኮ አይፈልጉሽም እኮ። ለምን? ይሄ ቅድም እንደነገርኳችሁ ረጅም መረብ ነው እሱ የሚሰራው። እንደ ሸረሪት መረብ። አንዳንድ ጊዜ አይገርማችሁም? የሆነ ቦታ ስትሄዱ ትልቅ የሸረሪት መረብ ታገኙ። አላያችሁትም? እናንተ ዝም ብላችሁ እየሄዳችሁ ፊታችሁን ምናችሁን ወሯቸዋል። ለማንኛውም ብሎ ሰፋ አንድ ዝም ብለ መያዝ ሁሉ ሸረሪት ያስፈልጋል። በዚህ ቢበር በዛ ቢበር በዚህ ቢበር ይዘዋለሁ ብሎ ነው። ልክ እንደዚሁ ሰይጣን የሰራውን መረብ አለ። unwanted unloved ባለመፈለግ ካልተሳካልኝ አትወደጂም በሚለው ይዛታል። አትወደጂም rejection በሚለው ይዛታል። ረጅም መረብ ነው የሚሰራው። ከዛስ ፎከስ ያረጋችሁ እየሄዳችሁ ያለው ሁክ አርጎ በዛ አንድ ጊዜ ፊሊንጋችሁንና ስሜታችሁን ከነካው ከመስመር ጎትቶ ያወጣችኋል። እሱን እየታገላችሁ ሩጫችሁን እንዳትቀጥሉ ሰይጣን ያደርገዋል። ዛሬ ግን እሱ ተሰበረ። ሌላው ተስፋ ቢስ ያረጋችኋል። ኦኬ እድሜሽን እስቲ እዩ። ከዚህ በኋላ ይላል ተስፋ ቢስ ሊያረጋችሁ ሲፈልግ እድሜ ጋር ይመጣል፣ ጾታ ጋር ይመጣል። ሴት ነሽ እኮ ከዚህ በላይ መሄዳት እቺ ዘርጋ ይመጣል። አበሻ ነህ እኮ ጥቁር ነህ እኮ አይደለንም፣ የእግዚአብሔር ልጆች ነን። ሃሌሉያ ኖ አይ አም ዘ ቻይልድ ኦፍ ጋድ ፕሬዝ ጋድ። እድሜ የማይገድበው ጌታ፣ ከለር የማይገድበው ጌታ፣ አስተዳደግ የማይገድበው ጌታ፣ ቋንቋ የማይገድበው ጌታ ከኔ ጋር ነው። This is how he works. hopeless ሊያረጋችሁ hopeless ተስፋ ቢስ ሊያደርጋችሁ ሲፈልግ የሚሰማችሁ የለም። እግዚአብሔር ረስቶሃል ይላል መጥቶ። እውነት ነው ባይረሳን ይሄ እንዲህ ሊሆን ይችላል ትላላችሁ፣ ግን ስትራቴጂው አንድ ነው። hopeless ሊያረጋችሁ ተሰበረ። በጌታ በኢየሱስ ስም እነዚህ መሳሪያዎች ሁሉ አይሰሩለትም። ሰው ቢሎንጊንግነስ ይወዳል ታውቃላችሁ። እነ ኪሩ ትልቅ ግሩፕ ቢኖራቸው አይ ቢሎንግ ሂር ብል ደስ ይለኝ። ቲጂ ደግሞ ካላት አይ ቢሎንግ ሂር። ሰው ቢሎንጊንግነስ ይፈልጋል። እሱን እንዳታገኙት ያደርጋል ሰይጣን። you're alone, nobody wants you። እና ስሜታችሁ አታክ እየተደረገ ነው። You don't belong anywhere ሲላችሁ I belong to the family of God. Amen? I belong here. Yeah. ጀራሩ ራባስ ያላራራባሽ አበሻ ልጆች ምን ይላሉ አሉ? ጥቁሩ ጋር ስንሄድ you don't belong here ይሉናል። ነጩ ጋር ብንሄድ you don't belong here ይሉናል። ስፓኒሽ ጋር we don't know where we are belonging ይላል። ቀላል ነው ላችሁ። you belong to God. you're a God family. የእግዚአብሔር ቤተሰቦች ናችሁ። praise God. yes, you don't belong to Apollos, Paulos, ሌላም we belong to Christ. Hallelujah. We are the family of Christ. We have a big family, famous family, royal family. royal family, priesthood, kings የተባለ ቤተሰብ ውስጥ ነው። we belong there. Hallelujah. በጌታ በኢየሱስ ስም ሆነልን። አንድ ሀገር ላገለግል ሲሄድ
የኃይለ ሥላሴ ቤተሰቦች የሆኑ ሰዎች እዛ ቸርች ላይ አሉ እና በቃ የንግስናው ሰላምታ ቸርች ውስጥም አለ ለነሱ እና እንዴት አመጡት ብላችሁ ስትሉ ነን ብለው ራሱ ደረታቸው እንዴት ቀና አርገው እንደሚሄዱ ብታዩ they demand respect አቋቋማቸው ራሱ you know because they said we belong to ኃይለ ሥላሴ ይላል እናንተ የሰማይና የምድር ንጉስ የሆኑ የእግዚአብሔር ልጆች ናችሁ ዲማንድ ማድረግ ትችላላችሁ የትኛውም ኃይል ለእናንተ እንዲንበረከክ ስፔሻሊ የጠላት ኃይል የሰውን ኃይል እሱ እንኳን ራሱ ሰውን በፈቃዱ ነው እንጂ ከፈቃዱ ውጭ አይገዛም ስለዚህ ፌሎ ሂዩማንን ለመግዛት አልተሰራን እኛ የተሰራነው የጠላትን ኃይል ሁሉ ድል ለመንሳት ነው ስለዚህ ለምንድን ነው ግን ይሄንን የሚያደርገው ብላችሁ ካላችሁ እግዚአብሔር በእናንተ ላይ 3 ትልልቅ ፕላን አለው 3 ትልልቅ ፕላን አለው እሱን ኢንተራፕት ማድረግ ስለሚፈልግ ነው የመጀመሪያው አድቫንስመንት ኤቭሪ ይር ወደ ጌታ እስከምንሄድ በስተርጅናቸው ያፈራሉ ተብሎ እንደተጻፈ ሁሉ ጊዜ እግዚአብሔር በእኛ ህይወት ላይ አድቫንስመንት አለው መሻሻል መሽቶ ሲነጋ በአንድ ነገር ፕሮግረስ እንድናደርግ ይፈልጋል አድቫንስመንት እንዲኖረን ይፈልጋል ሁለተኛ ብሌሲንግ ለእናንተ ማስባትን ሐሳብን ያውቃሉ ያለው ጌታ ማለት ነው ሃሌሉያ ባይ ዘ ዌይ ብሌሲንግን እናንተ ኢኒሺየት አታደርጉትም እግዚአብሔር ራሱ ሊባርካችሁ ይፈልጋል አብርሃም ባርከኝ ብሎ እኮ አይደለም የተጠራው አላለም እንደውም አብርሃም ኢኒሺየት አላደረገም ብሌሲንግ ራሱ እግዚአብሔር ነው እባርካለሁ ለበረከት አደርጋለሁ ያለው that's the desire of God እናንተ ራሳችሁ መፈለጉን ራሱ እናንተ ውስጥ የከተተው እግዚአብሔር ነው የእግዚአብሔር የመጀመሪያው ሐሳቡ ነው ስለዚህ የእግዚአብሔር ሐሳብ አድቫንስመንት ቀለቀን ጥበብን እየጨመረ ነገርን እየጨመረ በጌታ በኢየሱስ ክርስቶስ ስም የዛሬ አመት ኔክስት ክሪስማስ ስንገናኝ በሁሉ አቅጣጫ አድቫንስ ታደርጋላችሁ ሃሌሉያ ምንድነው ምናረከው ልጆቻችን አድቫንስ ክላስ እንኳን ሲገቡ ያገኘነውን ሰው እንደኔ አስቸጋሪ ወላጅ ካለ ማለት ነው ልጄ እኮ አድቫንስ ክላስ ውስጥ ናት ልጄ እኮ እግዚአብሔርም እንደሱ ነው የሚፈልገው he wants us to advance in life ሃሌሉያ ሁለተኛ ብሌሲንግ እኛም እናነሳሳው ማለት በርግጥ የሱን መንገድ እየተከተልን ነው የምንባረከው ግን የእግዚአብሔር ዓላማ እኛ ህይወት ላይ ብሌሲንግ ነው በሶስተኛ ደረጃ ደግሞ እግዚአብሔር የሚፈልገው አድቫንስመንት ብሌሲንግ ፕሮግረስ ሻይን ማድረግ እሱም መምሰል የባህሪው ተካፋይ መሆን እነዚህ የእግዚአብሔር የልቡ መሻቶች ናቸው ማለት ነው ሌላው ጠላት በእኛ ህይወት ላይ የሚሰራው ፊሊንጋችንን ብቻ አታክ ማድረግ አይደለም የመጨረሻው ይሄንን እላችሁና ወደ መጠቅለሉ መጣለው ሃሌሉያ አንዳንድ ጊዜ ደግሞ ሰይጣን የሚፈልገው ፊሊንጋችንን አታክ ማድረግ ወርናውት ማድረግ ስፒሪቹዋሊ ነም ማድረግ ብቻ ሳይሆን ደግሞ ብሎክ ማድረግ ደርሶ እየመጣ ያያችሁት እናንተ ጋር እንዳይደርስ ብሎክ ማድረግ አሁን ከመኖርበት ሰፈር በፊት ዳኩላ የሚባል ሰፈር እንኖር ነበርና ከቤት ወጥቼ ማልወደው ነገር ምንድነው ብላችሁ ካላችሁኝ ልጆቼን ትምህርት ቤት ላደርስ ሲል ጌታ ሆይ ይርዳኝ የምልበት መንገድ ያው 4 ትንንሽ ልጆች ይዛችሁ ስትወጡ በጣም በጊዜ ነው የምትወጡትና ጌታ ሆይ አደራ የምልበት ነገር አንድ ትሬን አለ የእቃ ማጓጓዣ ትሬን የትራንስፖርት ሳይሆን መንገድ የሚዘጋ 30 ደቂቃ መንገድ ላይ ትቆማላችሁ እሱ ትሬን ከገጠማችሁ ከምትሄዱበት መንገድ ብሎክ ነው የሚያደርጋችሁ እሱ ጨርሶ እስከሚሄድ ልጆቹ 30 ደቂቃ ትምህርት ቤት ይረፍድባቸው በኋላ ቢሊ የናንተ ጋር ሰፈር ጋር ይደርሳል እሱ ይመጣል እናንተም ጋር ያ እዛ ሰፈር አንድ ሰፈር ስለነበርን ማለት ነውና 30 ደቂቃ ያ የእቃ ማመላለሻ ትሬን ስለሆነ በጣም ረጅም ነው የሚሄደውና ትንሽ ደቂቃ ካመለጠኝ ብሎክ ያረጋኛል ዛው መኪና ውስጥ ቁጭ ብዬ ሌላ መንገድ የለው እንዳለ ነው ወደ ትምህርት ቤት መሄጃ መንገዱን የሚዘጋው
እሱን ክሮስ ካላደረጋችሁት ወዴት የምትሄዱበት መንገድ የለው። ብሎክ ያደርገኛል። ሻካራዋሊ ያራባሲ ቴሌሪያ ሌላው ሰይጣን እኛን የሚዋጋን ብሎክ ማድረግ ነው። ብሎክ ማድረግ። እግዚአብሔር ግን ገለጠልኝ እንዳለ ዛሬ ተገልጧል። ስለዚህ ስንጸልይ ምን ብለን ነው የምንጸልየው? ብሌሲንግን ብሎክ የምታረጉ ኃይላት ሁሉ በኢየሱስ ስም ለቀቁ። ስሜቴን የምትጎዱ መናፍስቶች፣ አትፈለጊም፣ አትመረጪም፣ ሪጀክት ተደርገሻል፣ ብቻሽን ነሽ፣ ይሄንን ስሜት ክሬት ለማድረግ የምትፈልጉ አጋንንቶች በሙሉ በኢየሱስ ስም ልቀቁኝ። I am loved። አሜን። እኔ በጣም ሃይሊ ፌቨርድ ነኝ። እግዚአብሔር የተመሰገነ ይሁን። nobody can reject me in the mighty name of Jesus። ምክንያቱም እግዚአብሔር ተቀብሎኛል። እንዲህ ነው የምትዋጉት። እሺ ጦርነቱ ልክ እንደሱ ስትሉ መንፈሱ ለቋችሁ ይሄዳል። በምን አይነት መንፈስ አሰራር እንደሚሰራ ስናቅ ያንን መስበር ለኛ ቀላል ነው የሚሆነው። ስለዚህ ብሎክ የሚያደርጉ መናፍስቶች ይመጣሉ። ካንዲ ሁለቴ መከርኩ፣ ሰይጣን አዘገየኛል። ብሎክ የሚያደርግ የጸሎት መልስ ብሎክ የሚያደርጉ መናፍስቶች አሉ። ለዚህ ነው ዳንኤል ጸሎት በተጸለየበት በመጀመሪያው ቀን ተሰምቶላል፣ ግን አየር ላይ የሚሰራው መንፈስ አለቃ ተቋቋመን። ሚካኤል ሊረዳኝ መጣ፣ እኔ ምስራቹን ልነግር መጣው። መልሱ መጥቷል ከ21 ቀን በፊት። ግን ብሎክ የሚያደርጉ መናፍስቶች አሉ። እኛ ግን ዛሬ ሃሌሉያ ሚካኤልም ከመጣ ዌልካም። የሚያስፈልገን ግን የኢየሱስ ደም አለ። መንገድ ብሎክ ያደረገውን ነገር ሁሉ የሚጠርግ የኢየሱስ ሃሌሉያ ከጌታ ዘንድ የተለቀቀላችሁ በረከት ወደ እናንተ እንዳይደርስ ብሎክ የሚያደርጉ መናፍስቶች ሁሉ በኢየሱስ ስም ለቀው ይሄዱ። ዛሬ አውቄ ነው ባይዘው እንዲህ እየጻፍኩ እንደው እዚህ ውስጥ የሆነ ስዕል መቅረጽ ከቻልኩኝ ብዬ ነው። ከዛ ስትጸልዩ እንዴት ትላላችሁ? አንተ በረከቴን ብሎክ የምታደርግ መንፈስ በኢየሱስ ስም ለቀህ ሂድ። እኔ በምን እንደገባኝ ልንገራችሁ። ኢትዮጵያ ሆኜ አይ ቲንክ ለአገልግሎት እንደሄድኩኝ ነው። እዚህ መኖር ጀምረን ለአገልግሎት እንደሄድኩኝ ከዚህ ሲሄድ አንድ እኔ የምጠቀመው እንትን አለ ዶድራንት አለ እና ሌላ ዶድራንት ከተጠቀምኩ ስለሚያሳክከኝ ለሰውነት አለርጂ ስለሚሆን I have to make sure ያንን ዶድራንት ይዤ መሄድ። የሚገርማችሁ ግን እቃ ፓክ ሳደርግ እሱን ረስቻለሁ። ሌላ መጠቀም አልችልም። ከዛ ጌታ ሆይ ረስቻለሁ። ከዛ ማን ይመጣ ይሆን የሚያመጣልኝ ሰው? እስቲ ያስቡት ደግሞ አንድ ዶደራንት ለመጣ። ከዛ ጌታ ዶደራንት ነው የምትፈልጊው? የሚያመጣልሽ ሰው ነው የምትፈልጊው አለ። አይ ዋንት ዶደራንት ጌታ ሆይ ስጠኝ ብዬ ጸለይኩኝ። ከዛ ጸለይኩኝና እየጸለይኩኝ ቸርች ላይ ያለች እኔን የምትወደኝ ስብከቴን የምትወድ አገልግሎቴን የምትወድ ልጅ አለችና ለጌታ ይቀሰቅሳትና ይሄን ዶደራንት ስጫት ይላት። በኢየሱስ ለፓስተር ሜርሲ ዶደራንት እንዴት ነው የምሰጠው? ሽቶ አይደል ዶደራንት እንዴት ሰጣታለሁ? ከዛ ቤተሰቧ መካከል ትሄድና እኔ ግን ጌታ ያለኝ ይመስለኛል ሌሊት ላይ ይሄን ዶደራንት ስጫት። በኢየሱስ ስም አንቺ ለሰው ኮ ዶደራንት አይሰጥም። ለሰው ዶደራንት መስጠት ማለት ትሸታለ ማለት ነው። አይሰጥም ለሰው ዶደራንት። አትስጫት። የሰው በረከት ብሎክ የሚያደርግ ንግግር ሰማክ? እኔ እኮ ለጌታ ጠይቄዋለሁ። ለሷ ጋር ስላለ ተናግሯታል። ከዛ ቤተሰቡ እሺ ዶደራንቱንም ስጫት ጌታን ለመታዘዝ ግን ሽቶ ጨምሪበት አሏት። ሽቶ ጨምሪበትና ሽቶና ዶደራንቱ። ከዛ ልጅቷ ስጦታውን ይዛው መጣችና ፓስተርዬ በጣም ነው ሞድሽ፣ ይሄን ከጌታ ታዝዤ ነው፣ ይሄንን ግን ይሄን ብቻ አትስጫት ስላሉኝ ገዝቼ ነው። ውደጁ አትውደጁ አላቅም። የኔ እናት ብርሽን ካሰርሽ እኔ ጌታን የጠየቅኩት ይሄን ዶደራንት ነው። ለቤተሰቡ ሄዳ ነገረቻቸው። አያችሁ እኔ ጌታን ድምጽ መስማት ይችላል። ገብታ ፎከረችባቸው። ለምን ብትሉ ጌታ ያላትን ስላ ግን በነዛ ሰዎች መካከል ቁጭ ብሎ ሰይጣን ምንድነው ሊያደርግ የፈለገው? ብሎክ ሊያደርግ ብለሲንግን። ከዛ ባነን ኩልሃ አያስፈልጋትም የሚል መንፈስ ጠርጋለሁ በኢየሱስ የኔ በረከት ላይ ምን ለለኬ ነገርኩት። ከዛን ቀን ጀምሮ ስንጸልይ በረከታችንን ብሎክ የሚያደርጉ መናፍስቶች ይጣረጉ እያልን መጸለይ ጀመርን። አያስፈልግም፣ አይሆነውም፣ አይጠቅማትም እያሉ የሚያዘገዩ መናፍስቶች የተመቱ ይሆኑ። ስለዚህ ብሎክ ማድረግ አንዱ የዲመን ስራ ነው።
አንድ ጊዜ ጓደኛዬ እንድታገባ እንጸልያለን። የጸለይ ቆንጆ ናት እና ብሎክ አድራጊው መንፈስ ግን አጠገቧ እንዳለ አናቅ። አንድ ልጅ መጥቶ በጣም ወደዳትና እሷን ማግባት አለው። ጓደኛዋ እኮ አታያትም እንዴ ዘናጭ እንደሆነች? ያንተ ደሞዝ ጫማዋን ራሱ አይገዛም። እኛ ለባል እንጸልያለን፣ እሷ ሳትጠየቅ አብሯት ያለ ጓደኛ ኖ ኤክስፔንሷን አትችለው አንተ አትመጥናትም እያለ ብሎክ ያደርጋል። በኋላ እከሌኮ እንደው ጸሎት ጥሩ ነገር ነው ጌታ እከሌኮ ሊጠይቅሽ ፈልጎ አራ አትመጥናትም አልኩት። በጌታ በኢየሱስ ስም አልኩ። ሲነግራት ነበርኩኝ እዛ። አንተ እኛ እዚህ እንጸልያለን አንተ ብሎክ ታደርጋለህ? በኢየሱስ ስም በልሂድና እስቲ ያናግራት በለው። ጌታ ይባረክ። ዛሬ ተጋብተው ውጭ ሀገር ነው የሚኖሩት። የቤቱ በረከት እሱ ሆኗል። አሁን ግን ያንን ብሎክ ሊያደርግ ነበር ጓደኛ ሆኖ ማለት ነው። አውቆ እኮ አይደለም ግን ብሎክ አድራጊ መናፍስቶች በየትም በኩል ይሰራሉ። ዛሬ ግን ተሰበረ። ስለዚህ ስትጸልዩ ምን ብላችሁ ጸልያላችሁ? ብሎክ አድራጊ መናፍስቶች ይጠረኩ። አሜን። ስለዚህ ሰይጣን ለምንድነው ይሄንን የሚያደርገው? ይሄ ፊሊንግ ህርት ማድረግ፣ ብሎክ ማድረግ፣ ወርናውት ማድረግ፣ ነም ማድረግ፣ ፕሮግረስን ሁሉ የሚቋቋመው ለምንድነው? አንድ ሳይክል ለመፍጠር። ያም ሃሌሉያ የናንተን ብሌሲንግ ስቶፕ ማድረግ፣ የናንተን ፕሮግረስ ስቶፕ ማድረግ። አጠፋዋቸው መልሼ ብሌሲንጎቻችሁን፣ ፕሮግረሳችሁን፣ አድቫንስመንታችሁን ብሎክ ማድረግ። ከዛስ እናንተ ልብ ውስጥ ሁሉ ጊዜ በቃ ለኔ አይሆንልኝም የሚል አመለካከት ክሬት ማድረግ። that's the target። ዛሬ ግን በኢየሱስ ክርስቶስ ስም ተሰበረ። እናንተ ውስጥ እሱ ልብ አይኖርም። ሃሌሉያ። ልክ ነው። ሌላቁ ይሆንለታል፣ ለኔ ግን አይሆንም። that's the work። ምክንያቱም እሱ ሲለመልም እያየሁት ነው፣ እሱ ሲሄድ እያየሁት ነው። አንድ ቸርች ላይ ነው ያለነው፣ አንድ አይነት ቃል ነው እየሰማን ያለነው። ለሱ የሆነ ለኔ ለምን አየሽ ላንቺ አይሆንልሽም ብሎ ሊያሳምን የኔ ሳይክል ሁሌ ሉዝ ማድረግ ብቻ እንደሆነ እንዳምንለት ነው። አንድ ፕሪንሲፕል አለኝ ብያችኋለሁ። አምነው ሞቱ የሚል ባል ቢገለኝም እሱን እጠብቃለሁ። እስከ እድሜ መጨረሻ ድረስ ፕሮግረስ እያደረኩ ይሄዳለሁ። ብሌሲንጉ ወደኔ ይመጣል። እግዚአብሔር ለአድቫንስመንት ጠርቶኛል እያልኩ እያመንኩኝ እንደሱ ስትይ ግን ሁሌ ሰምቼሻለሁ አላየሁምም ሲሉ አንተ አይነ ስለማያይ ነው እያልኩ ቀጥላለሁ እንጂ የእግዚአብሔር ሐሳብ ይሄ ነው በእኔ ህይወት ላይ። የእግዚአብሔር ሐሳብ መለኮታዊ ጤንነት ነው። የእግዚአብሔር ሐሳብ ኢንክሪዝ ነው፣ መጨመር ነው። የእግዚአብሔር ሐሳብ በህይወቴ ላይ አዲስ ነገር ማድረግ ነው። ይሄ ነው ብዬ ስቋቋመው ያ መንፈስ ይሰበራል ማለት ነው። ጌታ ይባረክ፣ ጌታ ይመስገን። ስለዚህ ዛሬ አንድ ነገር ተቀደደ። ሰይጣን ይሄንን ሁሉ ማከናወን የሚችለው ስሜታችንን እየጎዳ መጋረጃ አርጎብን ነው። ይሄንን እውነት እንዳናይ በማድረግ ነው ስራውን ሁሉ የሚሰራው። ከመጋረጃው ጀርባ ይላሉ አይደል? ኢቭን ሙቪ ሲሰሩ ምን ይላሉ? ከካሜራ ጀርባ ይላሉ አይደል? ከመጋረጃው ጀርባ ልንገራችሁ፣ ይሄንን ሰይጣን የሚሰራው ሁሉ የሚሰራው መሸፈኛ አርጎ ነው፣ እንዳናቅ እንዳናይ አርጎ ነው። እኔ አይደለሁም እግዚአብሔር ነው በሚል ስም ነው የሚሰራው። የታመማችሁት የጌታ ፈቃድ ሆኖ ነው ይላችኋል። ያጣችሁት እንግዲህ እግዚአብሔር ለወደደው ይሰጣል ላልወደደው አይሰጥም ይላልና አዳዲስ ትምህርቶች እንድንፈጥር ያደርጋል። መሸፈኛ አርጎብን የእግዚአብሔር ምህረት እንዳናይ፣ የእግዚአብሔርን እርዳታ እንዳናይ፣ እውነት እንዳይገባን አድርጎ ነው ይሄንን ስራ የሚሰራው። የዚህ ዓለም ገዢ ኑሮ ላይ ያለው የመንፈስ አለቃ መሸፈኛ በማድረግ ሞትን፣ ሲኦልን፣ አጋንንቶችን አስተባብሮ ነው ሊሰራ የሚፈልገው። ደስ ይበላችሁ። ዮሐንስ 10:10 ሌባው ሊሰርቅ ሊያርድ ሊያጠፋ መጣ፣ እኔ ግን አለ ኢየሱስ ህይወት እንዲሆንላችኋልና እንዲበዛ። ሃሌሉያ። ህይወት ላይ ብቻ አይቆምም፣ የበዛ ህይወት እንዲሆንላችሁ መጥቻለሁ። when you use this word አታክ ስናደርግ አታገኘኝም
ማለት እንጀምራለን። እግዚአብሔር በታይም ውስጥ አይኖርም፣ ዘላለማዊ ነው። መጀመሪያውን ከመጨረሻ ጋር ለኛ ግን ጊዜ ሰጥቶናል። አዲስ ቀን፣ አዲስ ወር፣ አዲስ አመት፣ አዲስ ዘመን። አሁን ነገ አዲስ ቀን ይጀምራል። አሁን ደግሞ አዲስ ወር ጀምረናል አይደል? የሚቀጥለው ደግሞ አንድ ወር በኋላ አዲስ አመት እንጀምራለን። ይሄን ኤክስፔክት አድርጉ። አድቫንስመንት፣ ፕሮግረስ፣ ብሌሲንግ እግዚአብሔር በህይወቴ ላይ ሊያደርግ ይፈልጋል ብላችሁ ከእግዚአብሔር ጋር አላይን አድርጉ። ሰይጣን አእምሮአችን ውስጥ ሊፈጥር ያለውን ይሄ የማጣት ላንተ አይሆንልህም፣ ከዚህ በላይ አትሄድም፣ ነገር ብሎክድ የተደረገ ነው፣ ደምህ ላይ እንደዚህ አይነት ነገር ስላለ ነው፣ መንፈሳዊ ውጊያ ስላለብን ኖ ኖ ኖ መንፈሳዊ ውጊያም ካለ አስለቅቃለሁ። ይሄ እምነት ከገባ አካሄዳችን ይቀየራል። አዳዲስ መንገድ መሄድ እንጀምራለን። ኖ ብለን መነሳት እንጀምራለን። መጽሐፍ ቅዱስ ሲናገር ምን ይላል? ታናሽህ ለታላቅ እሱ ፈጽሞ የበላይ አድርጌዋለሁ አለና በበረታ ጊዜ ግን ቀንበሩን ከላይ ላይ ተሰብራለህ አለው። በበረታ ጊዜ ግን ቀንበሩን ከላይ ላይ ተሰብረዋል። በተገለጠልን እውነት ልክ እንበረታለን አይደል? ዛሬ እግዚአብሔር እኔ አይደለሁም አለ፣ ሰይጣን ነው አባሩት አለ። ከገባን አሁን ቀንበሩ ይሰበራል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። እንግዲህ ሰይጣን ሉዝ የማድረግ የበሽታ ሪሊጂየስ ነገር ውስጥ የመክተት ሁሌ ብሎክ ያደረጉ የመኖር ሳይክልኛ ላይ ክሬት ማድረግ እንደሚፈልግ ሁሉ እግዚአብሔር ደግሞ የእድገት የመጨመር የበረከት ሳይክልኛ ላይ መስራት ይፈልጋል። እሱ እንዲሆን ደግሞ ህይወታችንን ሄቨን ኢንቬድ ያደርገዋል። ቅድም የሲኦል ኃይላት ናቸው የሚሰሩት አላልኳችሁም? የሰማይ ሰራዊት ደግሞ እኛ ላይ መስራት ይጀምራሉ። ስንጸልይ መላእክቶች ይንቀሳቀሳሉ። ሃሌሉያ ሃሌሉያ። አዲስ ነገር እግዚአብሔር በህይወቴ ላይ ማድረግ ይችላል። አንዱ ሰይጣን የሚሰራው ነገር ሪሊጂየስ ነው ብያቸዋለሁ። ሪሊጅን ማለት አንድ ነገር ደግሞ ማድረግ ነው። ትላንት እንደውም ሳጸልይ የነገርኳቸው ነበረ። የሐኪም ጋር ለቼክአፕ ሄጄ ምን አለኝ ሐኪሙ? ቫይታሚን ዲ ይጎልሻል መርሴ ያለኝና እንደ ሪሊጅኑ ሰጁ አለኝ። ቫይታሚን ዲ እንደ ሪሊጅኑ ሰጁ like don't stop just do it again and again. ሪሊጅን ማለት አንድ ነገር መልሶ ማድረግ ነው። እናንተ ግን እንደሱ አትሆኑም። ጠዋት ስትነሱ አዲስ ነገር ትሰማላችሁ፣ ማታ ስትተኙ አዲስ ነገር ታያላችሁ። every day በአዲስ ነገር የተሞላ ህይወት ይኖራችኋል። ላይፍ ቦሪንግ አይሆንም። ከዛ በኋላ አዲስ አይዲያ ይመጣላችኋል፣ አዲስ ድምጽ ትሰማላችሁ፣ አዲስ መንገድ ታያላችሁ። ከህይወታችሁ ላይ አዲስ ነገር አይቋረጥም። አንዳንድ ጊዜ አንዳንድ ሰዎችን ሳገኛቸው ይገርመኛል። በጣም ነው የሚገርም። ሁሌ አዲስ ነገር የሚያወሩት ነገር አላቸው። ለምን ብትሉ እግዚአብሔር ሳይክል ሰብሮላቸዋል። እነዛ ሰዎች እናንተ ትሆናላችሁ በኢየሱስ ስም አሜን። ጌታ ይባረክ። እግዚአብሔር እንግዲህ በህይወታችን ላይ የብሌሲንግ ሳይክል መፍጠር ይፈልጋል። አሜን። አው ብሌስ ዩ መልቲፕላይ ዩ እንዳለ እግዚአብሔር እሱን ያደርጋል። ግን ይሄ በዚህ ኃይላት አሁን ባልኳችሁ በአየር ላይ በሚሰራው መንፈስ ኃይልና የገሃነም ደጅ በሚባል ኃይል ሊቋቋመን ይፈልጋል። ካሁን በኋላ ግን እንዲህ ነው የምናደርገው። ለኔ ህይወት የማይሰራ ሳይክል ሁሉ ዛሬ ማታ ይሰበራል። ተስማማላችሁ? ቆመን እንስበር። ህይወታችንን ለኛ ጥቅም የማይሰራ ሳይክል ይሰበር። የበሽታ፣ የድህነት፣ ያለመሳካት፣ የሃይማኖት፣ የማጣት ባንድ ቦታ አመታት የማስቆጠር ሳይክል በጌታ በኢየሱስ ስም የተሰበረ ይሁን። ለኔ አድቫንስመንት የማይሰራ ሳይክል በሙሉ ይውላችሁ። አሁን ይሄ የጠላቱ ከሆነ የእግዚአብሔር እንደዚህ አይነት ሳይክል የለውም። ባይዘው እግዚአብሔር እንደዚህ የለውም። እንደዚህ ነው። አሜን። እንደዚህ ነው እግዚአብሔር። አሜን። እዚህ ፕሬዝ ጋድ። እንደውም ጥሩ ሰዓሊ ቢሆን እዚህ ጋር ነው አይደል? በዚህ አመት በሚቀጥለው አመት እዚህ ጋር ነው የምትገኙት። የሚቀጥለው ከዚህ ጋር ነው የሚጀምረው። ወደ ላይ ነው የሚሄደው። ምክንያቱም እግዚአብሔር የመጨመር አምላክ ነው። ወደ ላይና ነው የሚለው እግዚአብሔር። በጌታ በኢየሱስ ክርስቶስም እንደዚህ አይነት ሰርክል 24ም እዚህ ጋር ነበራችሁ። 23ም እንደዛው ነበር። 22ም እንደዛው ነበረ። አሁን ደግሞ 26 ደርሷል። ሊቀጥ ኖ አትችልም በሉት። እሰብረሃለሁ በጌታ በኢየሱስ። ይሄንን ሳይክል ጸልዩ በጌታ በኢየሱስ ክርስቶስ።
ሜባሮሻ ካዲያ ማሳካ ሄራሞላ ባሽያ በኢየሱስ ስም የተሰበረ ይሁን አሜን። አንድ ነገር ልንገራችሁ ልክ ይሄ ሳይክል ሲሰበር ማለት ነው ይሄ ሳይክል ሲሰበር ምልክቶቹን ልንገራችሁ ተስፋ አራይዝ ማድረግ ይጀምራል እዚህ ውስጥ ሆፕ ሐራ እግዚአብሔር በዛሬና በነገ መካከል ይመጣል የሚል ሆፕ will arise ተስፋ ይነሳል ጧት ስትነሱ ኤክሳይትድ ሆናችሁ ወደ ስራ ትሄዳላችሁ ሆፕ will arise ምን እንደሚገጥመኝ አላቀም ዛሬ ጌታ ጉብኝቱን ያመጣል ትላላችሁ በጌታ በኢየሱስ ክርስቶስም ተስፋ ይነሳ እናንተ ውስጥ ያለ ተስፋ ሪቫይቭ ያድርግ አሜን ራባሽ የእንተነ ያንግ ልጆች ላይ ያለ ፓሽን አይታችሁ ታውቃላችሁ ቸርችንም ማስተዳደር ይችላሉ ሀገርንም ማስተዳደር ይችላሉ ከዛ ልክ ሲያ ያንግ ስለሆኑ ነው ይላል ኖ ባይዘው ሳይክል ገና ስላልጀመራቸው ተስፋ ራይዝ አርጎ ነው ባይዘው ልክ ግን የሆነ ቦታ ላይ ሲደርሱ ሰይጣን አውቆ ኦፖዝ ያደርጋቸዋል አታክ ያደርጋቸዋል ፊሊንጋቸውን ያደርጋል ለምን እዚሁ ሰርክል ውስጥ ሊከታቸው ስለሚፈልግ ማለት ነው ተስፋ እንዳይነሳ ዛሬ በጌታ በኢየሱስ ክርስቶስ ስም ተስፋን የሚያጠፋ የጨለማ ኃይል ሁሉ በጌታ በኢየሱስ ክርስቶስ ስም የተመታ እንዲሆን አውጃለሁ ዛሬ ማታ አሜን እያላችሁ ሰዱ እኔ ጸሎቴን ሁሉ ጽፌው ነው የመጣሁት በጌታ በኢየሱስ ስም ይሄንን ቃል እየሰማችሁ ይያለ ሆፕ will arise እዚህ ውስጥ ተስፋ ይነሳል እንዲህ ሆናለሁ የሚል ተስፋ እግዚአብሔር እንዲህ ያረግልኛል የሚል ተስፋ ሃሌሉያ በጤንነት እኖራለሁ እባረካለሁ ፕሮግረስ አደርጋለሁ የሚል ተስፋ በኢየሱስ ስም በልባችሁ ላይ ይመጣል እንደገናም ደግሞ ሃሌሉያ you can start to see new things እናገራለሁ አዲስ ነገር ማየት ትጀምራላችሁ በመንፈስ አይናችሁ አዲስ ነገር ታያላችሁ በስጋ አይናችሁ አዲስ ነገር ታያላችሁ በኢየሱስ ስም አንድ አይነት ነገር አይሆንም in Jesus name አዲስ ነገር ማየት ትጀምራላችሁ religious circle ሊሰራ የፈለገ የጨለማ ኃይል ተሰበረ ኖ ህይወቴ ላይ አይሆንም ተቃውሙና ጸልዩ ሃሌሉያ አዲስ ነገር እናንተ ውስጥ አለ አዲስ የሚታይ ነገር አለ አዲስ የሚወጣ ነገር አለ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አዲስ ቀን ሲመጣ አዲስ ነገር ይጀምራል አዲስ ቀን ሲመጣ አዲስ ነገር እናንተ ህይወት ላይ ይጀምራል በኢየሱስ ክርስቶስ ስም ሽራ በኋላ ባሪያና ማሲያ ለባራማንቲያ አዲስ ነገር ማየት ትጀምራላችሁ ኖህ ከመርከብ ሲወጣ ምን አለው ቀስተ ደመናውን ስታይ አለው አዲስ ነገር እንደጀመረ ወቅ ድጋሚ ምድርን በውሃ አላጠፋት new day new things ምክንያቱም religious spirit ተሰበረልን አዲስ መገለጥ አለን አዲስ ራእይ አለን ከዚህ በፊት ኤክስፒሪየንስ አርጋችሁ ማታቆትን ነገር ኤክስፒሪየንስ ታደርጋላችሁ ከዚህ በፊት ተቀበላችሁት ማታቆትን ነገር ትቀበላላችሁ ሰርክል ተሰበረ በኢየሱስ ክርስቶስ ከዚህ በፊት ሰምታችሁ ማታቆትን ድምጽ ትሰማላችሁ ከዚህ በፊት አይታችሁት ማታቆትን ድል ታያላችሁ ይውላችሁ እስራኤል ሪሊጂየስ ስፒሪት ውስጥ ነበር የምትኖረው 400 አመት አንድ አይነት ህይወት ነበር የነበራቸው አንድ ቀን ግን አጥብቀው ወደ እግዚአብሔር ጮሁ ነብይ ላከላቸው ሙሴ ሄዶ ተወጣላችሁ አላቸው ዛሬ ይሄን ሳይክል አልወደውም በቃ ብላችሁ ወደ ጌታ ከጮሃችሁ ሰባሪ ይልክላችኋል በህይወታችሁ ላይ የሚሰብር መልእክተኛ ይልክላችሁ ከዚህ በፊት ሆኖ ማያቅ ነገር ተከታታይ አዳዲስ ነገሮች እስራኤል ላይ መሆን ጀመረ 2026 ይሄ ነው የሚሆነው አሜን 15 ቀን ትቀራናለች ነው 10 ቀን ነው የምትቀራን መሰለኝ አይደለ ጾማችን ጸሎታችን ሊያልቅ እስቲችን 10 ቀን በጌታ ፊት ጩሁ እስራኤል ሲጮ ነው ሳይክል የተሰበረለት በመጮህ የሚሰበር ሳይክል አለ ሃሌሉያ ዛሬ ይሰበርና ቪክትሪ ታገኛላችሁ ቪክትሪ ማለት ምንድነው ይሄ ሰርክል ተሰበረ ማለት ነው ድል ማለት እሱ ነው በቃ ድል ማለት ምንድነው ይሄንን ቀን ፎቶ ያንሱት ምልክት አድርጉት ካሁን በኋላ እናንተ ህይወት ላይ ሳይክል ተሰብሮ every day every month progress አላችሁ every year progress አላችሁ
ጸጋችሁ ፕሮግረስ ያደርጋል ኢምፓክታችሁ ፕሮግረስ ያደርጋል ሪባሾ ካላባሪያ ማንቶሎቦሪያ ፕሮግረስ ካጣችሁ ደግሞ ጩሁ ሃሌሉያ የስድስተኛው ቀን ነው ሃሌ 5 ቀን ዝም ብላችሁ ዙሩ አለ አይደለ በስድስተኛው ቀን ድምጻችሁን ከፍ አርጋችሁ ጩሁ ዳራስታ ክላራባሺ አንዳላባሪያ ማሳ ሜብራማንዲ ካህናቱ አለ ምንድነው ይሄ እቺ መሳሪያ ሾፈር ነው የምትባለው እቺ መለከቱን ይንፉት ትታሰባላችሁ አለ you shall be remembered አለ ስለዚህ ይሄን ሳይክል ሰብረዋለሁ በኢየሱስ ስም እኔ ላይ አትቀጥልም ምክንያቱም የእግዚአብሔር አይደለም ዛሬ መጋረጃው ተከፈተ በጠላት አሰራር ላይ እግዚአብሔር አነቃን ካልነቃችሁ አይሰበርም ምስክርነት ልንገራችሁ አይናችሁን ክፈታችሁ ስሙኝ አገልግሎት እንደጀመርኩ የዛሬ በፕሬዚዬ እድሜ ነው የምቆጥረው ባይዘወይ እኔ ከልጅነቴ አገልጋይ ነበርኩ ጌታ ይባረክ የመጀመሪያ ስብከቴን ገነት ቤተክርስቲያን የሰበኩት በ17 ዓመቴ ነው አዳር ኮንፈረንስ ላይ ማለት ነው 2000 ሰው የሚያህል በተገኘበት ከልጅነቴ አገልጋይ ግን እግዚአብሔር ፍጹም ሙላት ቤተክርስቲያን ተመስርቶ አገልግሎት እንደጀመርን ያው እግዚአብሔር አንድ ለአብርሃም ያመጣው ጥሪ ሳራም ጋር ነው ቤታችን ነው ጥሪው የመጣው ማለት ነው ስለዚህ ያገለገልኩኝ ይያለ እንዳልኳችሁ ወይ እኔ ሰብኬስ ከመጨረስ ልጅ ያጫውታሉ ቁጭ ብለው ጉባኤ ላይ አለበለዚያ ደግሞ ሀብለው የሚያዛጉ ሰዎች ነበሩ ከዛ ምን አረጋለሁ ይሄድና ምን እንደው ስብከቴ ችግር ነበረው ለምንድነው ዝም ብለስ ታዛጋይ ነበር ሰው ደግሞ እንደሱ መጠየቅ እንደማይገባ ያወቅኩት ከብዙ ስቃይ በኋላ ነው ያላሰቡት ነገር እኮ ነው ይሄኔ እነሱ አላሰቡትም ለኔ ግን ሰይጣን አሳይቶኛል ገባችሁ ልክ ሳናግራችሁ ለማንኛውም ብለው ገና አስበው የሚሰጡት ምክንያት ይፈልጋሉ ግልጽ ነው አንዳንዱ እንዳልኳችሁ ደግሞ ጥፍሩን የሚያጸዳው ነው ሲሰብክ ነው ከስልኩ ጋር የሚጫወተው አለበለዚያ ደግሞ ልክ እኔ ልሰብክ ስሰማ ወክ አድርገው የሚወጡ ሰዎች ነበሩ why they do that ብላችሁ ካላችሁ ሰይጣን ሊያስቆመኝ ስለፈለገ ነው ፕሮግሬሴን ሊገት በቃ አንቺ አትፈልጊም you rejected go out ሊለኝ ዛሬ ላይ ግን ቆሜ ጌታን ሳይ ወይ ጉድ እኔ ማገለግላቸው ማናግራቸውን ሰዎች ስለማቅ እግዚአብሔር ሆይ ስላበዛልኝ የመቆም ጸጋ አመሰግናለሁ ነው የምለው ግን አንድ ቀን በጌታ በኢየሱስ ስም እነዚህን ፊቶች ድጋሚ አላይም እሰብራለሁ መንፈስ እንደሆነ አላወኩም ከንዴት ነው የጮኩት ተሰበረ ከዛ ምን አይነት ትውልድ መጣ በሉኝ እየሰበኩ የሚያለቅስ እየሰበኩ መንፈስ የሚሞላ ለካ አንድ ሳይክል ላይ በቃ እኔን የሚሰማኝ የለም እኔ አልወደድም እኔ አልተቀባውም የሚል ሰርክል እኔ ላይ ሰይጣን ሉዝ አረገ መቼ እኔ ጮኬ ስሰብረው አሁንም ሌላውም ሳይክል እንዲ ነው የሚሰበረው ሌላውም ሳይክል ከህይወታችሁ ላይ እንዲ ነው የሚሰበረው ልቀቀኝ ስትሉት ይለቃችኋል እንጸልያለን